ትዝታ ከአለንጋና ምስር መጽሐፍ የተወሰደ። ደራሲ አዳም ረታ። የታላቅ አጎቴ ድፍረት የቤቱ በር ደጃፍ ሲደርስ እያለቀሰ ይቆማል። በአባቱ ፍየል ጺም ስር ሾልኮ በእናቱ ረጅም ሻሽ ተከልሎ መኝታ ክፍሉ ሴት ወዳጆችን ማስገባት ይከብደዋል። ሁለቱንም ወላጆቹን ይፈራቸዋል። አንድ ቅዳሜ ዕለት ግን ሆነለት። 11 ሰዓት ተኩል አካባቢ መኝታ ክፍሌ ውስጥ ፍራሽን ካልጋ ወርጄ መሬት ላይ አንጥፌ ሙዚቃ ከፍቼ ሰንዴል አጥሼ ጋቢን ትከሻዬ ላይ ጣል አድርጌ ለጭኔ ከበድ ያለ መጽሐፍ ዘርግቼ ጫት እየቃምኩ አነባለሁ። በንባብ ስሜቴ ውስጥ እየሰመጥኩ ያለሁ በር ተንኳኳ። የቴፑን ድምፅ ዝቅ አድርጌ ማን እንደሆነ ጠየቅኩ። ስሙን ሳይናገር በፉጨት ብቻ አጎቴ እሱ እንደሆነ ጠቆመኝና ጋቢን ከትከሻዬ ላይ ሳላወርድ እየጎተትኩት በመነሳት በባዶ እግሬ ሄጄ በሩን ከፈትኩለት። ሲገባ እንኳን አላየሁትም። ከልምድ ብቻ እሱ መሆኑን በመረዳት ጀርባዬን አዙሬ ወደ ምንጣፌ ተጉዤ ገና ለመቀመጥ ስመቻች በጮሂና በማይደክም ድምፁ ስማ ዴቭ፣ ይህችን ልጅ ተዋወቃት አለኝ። ፍሬውት አለችኝ። ዞር አልኩ። ፊቷን በትንሹ ደፋ አድርጋለች። ገጿም አቋሟም ግልጽ ሆኖ አልታየኝም። ከማንበቢያው ጠረጴዛ የሚሰራጨው ብርሃን ወደ እኔ ተስቦ የመጣውን እጇን እንኳን ያሳየኝ በአይኔ ብልጠጣ ልምምጥ ነው። ዳዊት አልኳት መለስ ብዬ ካየኋት በኋላ። እንዴ መብራት አታበራም እንዴ? ጨለማ ውስጥ እንደ እብድ። ፍሬ መጣሁ፣ እሺ አጫውታት ብሎ ወጣ። በተከፈተው በር አጎቴና ያመጣት ሴት ሽኮኮ ብለው ያስገቡት ቀዝቃዛ አየር እንደ ማህፀን ትሞቅ የነበረችው ክፍሌ ውስጥ ተጠቀጠቀባት። በስተግራዬ ፍሬ የተባለች ልጅ ጭኖቿ ዙሪያ ቀሚሷን ሰብስባ አንዲት ጉርምቡድ ላይ ቁጭ አለች። የተዘጋውን ቴፕ መልሼ ስላልከፈትኩትና ሲገቡ የነበረው ትንሽ ትርምስ ስለበረደ ዝምታ ቤቱን ሞላው። እኔም እሷም በጣም ባልጎሉ ሳሎች ጉሮሯችንን አጸዳዳን። እኔ የጫቴን ፍርስራሽ ልውጥ፣ የሷን አላውቅም። ከዚያ ደጓሳ ዝምታ፣ ሳልና ሳል፣ ከዚያ ዝምታ። ደብዛዛ ብርሃን ካለበት አቅጣጫ የፍሬህይወት አንድ እጅ ወደ ፊቷ እየተንሳፈፈ ሲያልፍ የራሱ ነፃነት እንዳለው ሁሉ አንድ ነገር ብልጭ አለ። ደቃቃ ነገር የፈለቀ መሰለኝ። ቀለበት፣ የወርቅ፣ የብር ወይ የሌላ አይነት ብረታ ብረት። አንድ ጣቷን ቅባት ነክቶት ወይም ያልደረቀ የምራቅ ነጥብ ሰፍሮበት ይሆናል። ለብቻዬ ፈገግ አልኩ። ለራሴ ፈገግ ማለቴ ሲታወቀኝ በልቤ ምን ያስቀዋል ትሉ ይሆናል አልኩ። ለዚህ ድርጊቴ የወንጀለኝነት ስሜት ተሰምቶኝ ምን ልናገር ብዬ ሳስብ የመጣልኝ ቃል ተጫዋች የሚል ነበር። ተጫዋች ብዬ ልናገር ስል አሁንም በግራ ዓይኔ ጥግ እጇ ከአፏ ተምዘግዝጎ ወርዶ ጭኗ ላይ ሲያርፍ ታየኝ። ቀደም ሲል ብልጭ ያለው ጌጥ ይሆን እርጥበት ነገር ባለመኖሩ ዓይኔ ይሆናል አልኩ። እንግዳዋን ለመርሳትና ማንበቤን ለመቀጠል ሙከራ ሳደርግ ያጎቴ መኝታ ክፍል ጣውላ በር ከውጭ ሲከፈት ተሰማኝ። አሁንም ማማ ብትመጣስ አልኩ በሐሳቤ። ያነበብኩት የመሰለኝን አንድ ገጽ ስገልጥ የሚንጠራራ የፍሬህይወት አንድ እግር ቀኙ ይሁን ግራው ዘሩን ያልተረዳሁት የተቀመጥኩበትን ፍራሽ በቀስታ ነቅቶት ቆመ። ቀስ አድርጌ በዓይኖቼ ጥጋየሁ። ተረከዙ ረዥም የሆነ ነጭ ጫማ አድርጋለች። ዓይኖቼን በቀስታ ወደ ላይ ወሰድኩ። እንዳመቸኝ ከመጽሐፌ የገጽ አናት ላይ ያለ መስመር የማነብ በመምሰል ቀስ እያልኩ ደረጃ በደረጃ ወደ ላይ ሲወጣ ያደረገችው ረዥም ካልሲ ጉልበታ ላይ ሲደርስ አቆመና ቀሚሱ ደርዝ ላይ በፍቅር የተለጠፈ ነጭ የውስጥ ልብስ አየሁ። በመደናገጥ ዓይኖቼን በትክክል ወደ መጽሐፉ መለስኩ። ብትቆም ምን ይመስላል? ከጫማዎቿ ጋር በሐሳቤ ልስላት ሞከርኩ።
የዘረጋችውን እግሯን ሰበሰበችና በኃይል ወደ ውጭ ተነፈሰች። ከእግሯ በላይ ያለው ገላዋን ለማየት ጓጓሁ። ማንበቢያዬ መቀመጫዬ እንዳልተመቸኝ በመምሰል በመነቃቃት ተስተካከልኩና በጎሪጥ ደብዘዝ ባለው ብርሃን ውስጥ ወደሚነቃነቀው ምስሏ አይኖቼን ጣልኩ። ትንፋሽን ለትንሽ ጊዜ እጥር አለና የተለመደ እርምጃውን ቀጠለ። ወላት ታላላቅ ጡቶች አሏት። የለበሰችውን ስስ ቀሚስ በጣጥሶ ለመውጣት እንደዛቱ ሁሉ ያልተከለከሉበት ያልተጋረዱበት መሳሪያ የለም። በታላቅ ልምምጥና ማባበል እንደተያዙ አይነት ቢያመልጡባትስ? ከደረቷ ላይ ተነስቶ ብር ቢሉ በአየር ላይ እሷ ቆማ ስታለቅስ፣ ሺህ ወንዶች በተለይ ጋሼ ረጅም ኮቱ ከኋላው እየተውለበለበ ጥዝዝ ወደ አየር ውስጥ ተከትሏቸው ቦርሳዋን ከጠረጴዛ ላይ ያነሳች፣ ከፈተች። ጆሮዬ ቀጥ ብሎ ያዳምጣል። ቆሻሻ ካፍንጫዋ ወጣች። ፊቷን ማየት ጓጓ። ቀና ለማለት በአይምሮዬ ምክንያቶች ማሰላሰል ጀመርኩ። ታዲያስ ብላት ዱርዬ ታውቃታለሁ። ስምሽን ማን አልሽኝ ልበላት? ኖ ለኔ ግድ አልሰጠውም። ከአንድ ጊዜ በላይ መናገር አያስፈልግም ብትልስ? ከአጎቴ ጋር ከተዋወቃችሁ ቆያችሁ ልበላት? አዎ ወይም አልቆየንም ብላኝ ለኔ በልቧ ግን ምን አገባው አጎትን አይጠይቅም እንዴ ብትል ደሞ ሰጎቱ ስለኔ ሳይነግረው እንዴት ቀረ? አይወደኝም ማለት ነው አጎቱ ብትልስ? ተጫዋቺ ብልስ ምን ጅሉ ነው የተባለ ይላል እንዴ ብትለኝስ? በዚህ ሐሳቦች የብትለኝና የብላት ንትርክ ከፈጠርኩት ኩንስንስ ዝምታ ጋር ተደባልቆ አፍረት ወረረኝ። ፊቴንም ከማነበው መጽሐፍ ተቃንቶ ሌላ ነገር ላይ ሲያፈጥ ገረባና የሲጋራ ቦኮ ላይ በማግኘት ያፈርኩ። ቶሎ ብዬ ምንም ትዕይንት ወደ ሌለው ፍራሽ አጎነበስኩ። ያጎቴ ፉጨት ከመኝታ ቤቱ አለሁበት ድረስ ይሰማል። ሁልጊዜ የሚያፋጫት ዜማ ናት። ጠዋት ካልጋው ሲነሳ ፊቱን ሳይታጠብ ፒጃማውን እያወለቀ ያፋጫታል። ከእናቱ ጋር ተኮራርፎ እጁን ኪሱ ከቶ ወደ ውጭ እየወጣ ያፋጫታል። በልህ ተከራክሮ ቆይቶ ቢረታም ባይረታም ያፋጫታል። ማማዬ ማማዬ አንቺ ልጅ ማማዬ። ፍርሃት ካለበት ቦታ ስላሳደደኝ ዜማ ውስጥ ሞንክሻለሁ። እያዳመጥኩት ነበር። የልጅቷ የአንድ እግሯ ጣቶች ይነቃነቃሉ። ሆን ብላ ይሆን አይሆን እግሯንም ጣቶቿንም ተነቃነቃለች። በልቧ ከፈራ ያንስላውን ጫፍ ማነቃቃቴን መነሻ በማድረግ ቀና ብላ ያየኝም ትል ይሆናል። ዴቭ ተጫወቱ አጎቴ ከመኝታ ቤት ትዕዛዝ መሰለ ነገር ጮኸ። ክፍሉን እያዘጋጀ መሆን አለበት። ምራቄ ትንል ይለኝ ነበር። እሷም እንዳልተመቻት ያህል ተነቃነቀች። የተቀመጠችበት ወንበር ተንጣጣ። ማማዬ ማማዬ። ፉጨት ቴፑ ትዝ አለኝ። ድምፁ የጠፋውን ቴፕ የምከፍት መስዬ ከተቀመጥኩበት ወደፊት ተወጥሬ የምፈልገውን ከፈጸምኩ በኋላ ስመለስ በጨረፍታም ቢሆን ፊቷን ማየት እችላለሁ ብዬ ገመትኩ። እንደዚያ ማድረጌን የምታውቅብኝ መስሎኝ ጥቂት ብፈራም ድርጊቱን ለመፈጸም ስዘጋጅ ያጎቴ ፍጨት ከየት እንደመጣ ሳላውቅ መኝታ ቤቱ በር ላይ አንቧረቀ። ያጠራቀምኳትን ትንሽ ድፍረቴን ድንጋጤ ሰረቃት። በሩን ሳያንኳኳ በርጉዶ ገባ። ፍሬህይወት ከተቀመጠችበት ተነሳች። ለማየት የጓጓሁት ገጿ ለጥቂት አመለጠኝ። ጸጉሯ ወገቧ ላይ ይደርሳል። እቤት ውስጥ እንኳን ነፋስ እንደነካው ሐር ይንዘረዘራል። ተጫወታችሁ? ለምን ሙዚቃ አልከፈትክም አለኝ። መልስ ሳልሰጠው መጽሐፌን ወደ ጎን ወርውሬ ፊት ለፊት ያለ ግድግዳ ላይ አፈጠጥኩ። ጉንጬ ውስጥ ያስቀመጥኩት ጫት ሳላላምጠው ቆይቶ እንደጠጠረ ታወቀኝ። በአመልካች ጣቴ ከጉንጬና ከመንጋጋዬ መሃል ፍንቅዬ አውጥቼ ክፍሉ እስኪደነቁር ድረስ ማላመጥ ጀመርኩ። ምን እንደማስብ መጀመሪያ አልታወቀኝም። ቀጥሎ ግን የፍሬህይወት የተጎረደ
ጠንቅቄ ያልተማርኩት ትዝታ ከአይምሮዬ ጀርባ ገላዎቿ ተገነጣጥለው ለየብቻቸው መጡ። ነጭ ጫማ ያደረጉ እግሮቿ ብቻቸውን ምንም አካል ሳይሻከሙ እየተራመዱ መጥተው ፊቴ ቆሙ። ከሌላ አቅጣጫ የለበሰችው ቀሚስ ከባህር እንደወጣ ሁሉ ብቻውን ውሃ እያንጠበጠበ መጥቶ እግሮቿ ላይ ተንሳፎ ቆመ። ጡቶቿ ሸሚዝ ለብሶ እንደ ባልና ሚስት እርግቦች ከሰማይ ወርዶ የተንሳፈፈ ጉርድ ቀሚሷ ላይ ቆሙ። ምስሉ ዞረና ከኋላው ረጅም ፀጉር በቀለበት ጥቁር የሚንቀጠቀጥ ኮንዲሽነር የጠባ ከመሃሉ በቀይ ላስቲክ የተሰበሰበ ረጅም ፀጉር። የአይኖቼ ክዳኖች በጣም በመጨፈን በህሊናዬ ለፍሬ ህይወት የፊት ገጽ ልፈጥርላት ፈለኩ። ጠመም ያለ ረጅም አፍንጫ፣ ትንንሽ አይኖች፣ ስስ ከንፈሮች፣ እንቁላል ቅርጽ ፊት። ይህን ግምት ያኔውን ረሳሁት። አጭር ደፍጠጥ ያለ አፍንጫ፣ ሞላ ሞላ ያሉ ከንፈሮች፣ አራት ማዕዘን ቅርጽ ፊት። ይህንንም ቶሎ ዘነጋሁት። ብዙ አይኖች ፊቶች በአይምሮዬ ውስጥ እንደ ሲኒማ የትዕይንት ገመድ እየተተረተሩ አለፉ። መብራት አብርቼ በጋቢ ተከናንቤ በጀርባ የተኛው ባዶ አየር ውስጥ አፍጥጬ ጥቂት እንደቆየሁ ያጎቴ ስም ከመኝታ ክፍሉ በማያምረኝ ሁኔታ ተደጋግሞ ሲጠራ ሰማሁት። የማላመጠው እንጨት አሽቀንጥሬ ተፍቼ በተከናነብኩት ጋቢ ውስጥ ማፋጨት ጀመርኩ። ማማዬ ማማዬ፣ እረቴ ማማዬ። ግጥሞቹ ጠፉኝ። አዝማቹን ብቻ ለረጅም ጊዜ ቀጠልኩበት። የካቲት 1975 ዓ.ም የተጻፈ